በዚህ ሁለት ቀን ውስጥ ቲክቶክ ላይ አንድ ሀና የምትባል ልጅ ሰውን በእንባ አራጨችው፣ አስለቀሰችው ታሪኳ ግን ሲጣራ እውነት የሷ አይደለም፣ ታሪኩ የሌላ ነው። ታሪኩ ምን ቢሆን ነው እንደዚህ ሰው ሁሉ ያለቀሰው? ቲክቶክ ለቅሶ በለቅሶ ሆኗል ማለት ነው። እና ታሪኩን እስኪ አብረን እንስማው። ግን ታሪኩ የሷ እንዳልሆነና አሁን ላይ ሰው አይን ይብላሽ እንባችን ጎርፎ ሆነ ይውሰድሽ እያለ በእርግማን እያጥረገረጓን ነው። እስኪ ከቲክቶክ መንደር የመጣውን ጉድ ላሰማችሁ ውዶች። እስኪ ሀናን ታሪክ አብረን እናንብብ። ብዙዎቻችሁ ኮሜንት ላይ ሳይ አልገባንም ምንድነው የምትሏላችሁና አብረን እናንብበው። ኖ ታሪኬን ላካፍላችሁ፣ ስቶሪ ታይም ወደ ጎን አሳልፉት ብላለች። እሷም ወደ ጎን እናሳልፋለን። ስሜ ሀና ይባላል። ሀገሬ ወሎ ነው። ያሳለፍኳቸውን መከራና ስቃይ ዛሬ አካፍላችኋለሁ። ከእኔ ህይወት ብዙ ትማራላችሁ። ሳሰለችሁ አንብቡት። ታሪኬ የሚጀምረው ገና እንደተወለድኩ ነው። እናቴ እኔን ስትወልድ ነው የሞተችው። ያኔ ነበር የኔ የህይወት ፈተና የጀመረው። ገና እንደተወለድኩ እናቴ ስትሞት ከአባቴና ከታላቅ ወንድሜ እና ከአባቴ ታናሽ እህት ጋር ሁኜ አደኩ። የእናቴን እቅፍ እና ጡት ሳላውቅ ግን ነፍስ እያወቅኩ ስመጣ እናቴ የት ናት ብዬ መጠየቅ ጀመርኩ። እነሱም እናትሽ ሞታለች ብለው ነገሩኝ። ግን እኔን ስትወልድ መሞቷን አልነገሩኝም ነበር። ግን ሰፈር ገፊ እያሉ ሰዎች ይሰድቡኝ ነበር። እኔም ትርጉሙን አላውቀውም ነበር። ብቻ እንደ ልጅ ከልጆች ጋር ሳልጫወት ሳልስቅ ሁሌም እያለቀስኩ የሰባተኛ ክፍል ተማሪ ሆንኩ። አሁን ነበረ የህይወቴ ፈተና እየጠነከረ የመጣው። ከአባቴ እህት ጋር ሁሌም እንጣላ ነበር። እሷም ከልጅነቴ ጀምራ ታሰቃየኝ ነበር። አንቺ ገፊ እናትሽን ገለሽ ትለኝ ነበር። አባቴና ወንድሜ ግን በጣም ይወዱኛል። ወንድሜ አሁን የ11ኛ ክፍል ተማሪ ነው። ለእኔ ሲል ይሞትልኛል። የአባቴ እህት ግን ምንም ሳላደርጋት ትጠላኛለች። የሆነ ቀን ግን ገና 7ኛ ክፍል ተማሪ እያለሁ ከወንድ ጋር ስትጃጃል አይቻታለሁ ብላ ለአባቴ ተናግራ አስገረፈችኝ። ካለ ጥፋቴ ልጅነቴ ለእኔ በጣም ከባድ ነበር። የማላውቃት እናቴ ተናፍቀኝ ነበር። ሰዎች በጣም ይጠሉኝ ነበር። እናቷን ገላ እያሉ የአባቴን እህት ታሰቃይኝ ነበር። ግን እነዛን ሁሉ ፈተና አልፌ እዚህ ደርሻለሁ። የእናቴ ዘመዶች ጋር አልቀራረብም። ምክንያቱም ልጃችንን የገደለቻት እሷ ናት ብለው ሕፃን እያለሁ አፍነው ሊገሉኝ ሲሉ አባቴ ነው ያዳነኝ። የ7ኛ ክፍል ትምህርቴን ጨርሼ 8ኛ ክፍል ገባው። ጎበዝ ተማሪ ስለነበርኩ ሁሌም ፊት ወንበር ነበር የምቀመጠው። የሆነ ቀን ግን የሆነ ዱርዬ የሚመስል ልጅ መጥቶ ከጎኔ ተቀመጠ። እኔም ሌላ ክፍል ወንበር አለ እዛ ተቀመጥ አልኩት። እሱ ግን ሊሰማኝ ፈቃደኛ አልሆነም። እኔም ተነስቼ ወንበር ቀየርኩ። ከዛም በእረፍት ሰዓት ከጎኔ መጥቶ እንተዋወቅ አለኝ። እኔም እምቢ አልኩት። ከዛም ተመልሶ ሄዶ ከዛ ሁሌም አብረን ነው የምንቀመጠው፣ ግን አናወራም። የሆነ ቀን ግን ትምህርት ቤት ሳይመጣ ቀረ። እኔም ምን ሆኖ ነው እያልኩ ለ1 ሳምንት አልመጣም ነበር። በጣም ጨነቀኝ። ጓደኛ ወይም የሚቀራረበው ሰው አልነበረም። እነሱን እንዳልጠይቅ ብቸኛ ነበር፣ ልክ እንደኔ። ከ15 ቀን በኋላ መጣ። ሳይው ደስ አለኝ፣ ግን ፊቱ ጠቁሮ ተበሳቅሎ የተንጨባረረውን ፀጉሩን ተቆርጦ ነበር የመጣው። እኔም ምን ሆነህ ነው አልኩት። እሱም አይኖቹ እንባ አዝለው እናቴ ሞታብኝ ነው ያልመጣሁት አለኝ። በጣም ደነገጥኩኝ። የእናት ሐዘን ስለማውቀው ሁለታችንም ማልቀስ ጀመር። ከዛም መምህር ሲመጣ ማልቀሱን አቁመን መማር ጀመርን። ከዛም ተዋወቅን። ስሙ ዳኒ ይባላል። ሙሉ ህይወቱን ነገረኝ። አባቱን እንደማያውቀው እናቱ ብቻ እንዳሳደገችው አሁን ማንም እንደሌለው ነገረኝ። የኔንም ታሪክ ስነግረው አለቀሰ። ሁለታችንም ብቸኛ ስለነበርን ጓደኛ ማማቾች ዛም በጣም ደስተኛ ሆን። የእናቶቻችንን ሀዘን እሱም እኔም ረሳ ነው። በጣም ተቀራረብን። የአባቴ እህት ግን አሁንም አልተወችኝም፣ ታሰቃይኛለች። ይባስ ብሎ ደግሞ ሌላ ፈተና ተጨመረብኝ። እቤታችን የእንጀራ እናት አባቴ አመጣ። ፈልጎ አይደለም ያገባው፣ ልጆቹ አድገዋል፣ እንግዲህ አግባ ብለው ዘመዶቹ ጨቀጨቁት።
ጨቅጭቀውት ነው ያገባው። እናቴ ብትኖር ብዬ ተመኘው የእንጀራ እናት ሳይ ገና ከመምጣቷ ወር ሳታድር ወንድሜና እኔን አታስቀምጠን አለች። ዛሬ ደግሞ ከዳኔ ጋር ማለቴ እናቱ ከሞተችበት ልጅ ጋር ቀጠሮ አለን። በጣም እፈልግሻለሁ ብሎኝ ላገኘው ሄድኩ። እዛ ስደርስ ግን ያልጠበቁት ነገር አጋጠመኝ። ይቀጥላል ይላል። ፓርቲቱ ደግሞ እንግዲህ ይቀጥልላችኋል። አይኗ እንደዚህ እስከሚያብጥ ያለቀሰችው ሰው ስለሆንሽ ነው አይደል እንዴ? ሰው ስለሆነሽ ስደት ላይ ስላለሽ ተሰምቷት ነው እንደዚህ የሆነችው። አንቺ ሰው አይደለሽ? አታዝኝም? ይሄ እኮ ትክክለኛ እኮ ታሪክ ነው። መድብል እኮ ነው። መጽሐፉን ከፈለክ እኔ እንትን ነግርህና ማንበብ ትችላለህ። ይሄ እኮ ትክክለኛ እኮ ታሪክ ነው። የትክክለኛውን ታሪክ መጥቼ አሰፈርኩት እንጂ ቆይ እኔ እዚህ ጋር ፎሎ አድርጉኝ ብዬ እንደውም ፎሎ እንዳታረጉኝ እያልኩ ነው አይደል የፖሰትኩት። ልሞት ስለሆነ ፎሎ አታርጉኝ ምን ይሰራል ምናምን እያልኩ ነው አይደል የፖሰትኩት። አሁን አንተን አሁን ህዝቡን እንትን ያለው ያስለቀሰ ታሪክ ነው። ታሪክ መጽሐፍ ስታነብ ታለቅሳለህ። የሆነ የሚያሳዝን ከራስ ህይወት ጋር የተገናኘ ሲሆን ታለቅሳለህ። ምንድን ነው እስኪ አሁን እዚህ ጋር ያጠፋሁት? ወይም ደግሞ ህብረተሰብ ሰብሰብና የሆስፒታል መዋጮ አዋጡልኝ የሆነ የህብረተሰብ ብር ብበላ የሆነ ነገር ባረግ ኦኬ ተጠያቂ ነኝ፣ ይቅርታ ጠይቃለሁ። አሁን ምን ስላረኩ ነው ይቅርታ የምጠይቀው? እሱም ብቻ መልስልኛል። በጣም ጥሩ። አንቺ ገንዘብ ፊት ለፊት ወጥቶ መለመንና ፎሎ አድርጉኝ ማለት ይሻላል። ህዝብ አስለቅሰሻል። በቃ ብዙ ህዝብ አስለቅሰሻል፣ አስጨንቀሻል። ከስራቸው እየወጡ ቤት የተኙ ልጆች አሉ። እንደዚህ አይኗ ያባበጠ ሴቶች አሉ። ብዙ ነገር በሰው ላይ ጫና ፈጥረሻል። የጭንቅ የሀዘን የመከራ ጭንቅሽን ሜዳ ላይ ጽፈሽ ማለት ነው። ስለዚህ ይቅርታ መጠየቅ አለብሽ። ካልጠይቅሽ ያ ቤት ሪፖርት ተደርጎ ይዘጋል። አካውንቱ ይዘጋ ምናምን የሚሉ አሉ በየቤቱ ነበር እኮ። ቆይ ተዘጋ አልተዘጋ ይሄ እኮ አሁንም እኔ አሁንም ሌላ አካውንትም ከፍቼ አሁንም ሌላ መድብል መጻፍ ጀምራለሁ። ያኔ የምልትል ነው እኔ አሁን እርዱኝ እንደዚህ አድርጉኝ አይደለም። ህብረተሰቡ ፎሎ ያደርጋል ሲመቸው። ምን ነው የሰውን እናት ቁጭ ብሎ ላይቭ ከፍቶ ሲሳደቡ ምን ሲሉ ለዛ ያኔ ይቅርታ ይጠይቅ። እናት እየተሰደበች ነው ለምን አትልም? አሁን እዚህ ጋር ምን የተደረገ ነገር አለና እኔ ይቅርታ የምጠይቀው ነኝ? እሱም ብቻ ነገረኝ። ለምን ሰው ለቀስሽ? ታሪክ እኮ ነው፣ ትክክለኛ ታሪክ እኮ ነው። መድብል እኮ ነው። መድብሉን እኮ ነው ያነበብኩት መጽሐፍ እኮ ነው። እዚህ ጋር ምንለው ይቅርታ ታያለሽ። ሼር ይደረግ፣ ሼር አድርጉ፣ ሰው ይምጣ፣ በደንብ ይሰልሰል፣ 100 ሰው ይግባ፣ 100 በላይ ሰው ደግሞ ይግባ። እዚህ ማህበረሰብ የእናንተ ላይ አለቅስም ገባሽ? ታሪክ ነው ብለሽ ወይኔ ይሄን ምስኪን ህዝብ አስለቀሰችው፣ ሸወደችው የኔ እናት። እኔ ግን ታሪኩን አላየሁትም አላለቀስኩትም ነበር። ግን ያላየና ያላለቀሰ የለም፣ ብዙ ሰው አይቶታልና ሜንሽን ያደረጓት ምናምን። ልጅቷ እንግዲህ እንዳያችኋት ይችላል ማለት ነው። በጣም ያሳዝናል። ብዙ ሰው አስለቅሰሻል። የብዙ ሰውም ባለብሽ እንግዲህ እንባ ተቋም እንከስሻለን። ለማንኛውም ማለት ነው